ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ የ7 ዓመት ልጅ በነበረበት ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ውሃ ይቀዳ ዘንድ ላከችውና በጎዳና ሲጋፋ የውሃው ገንቦ ተሰበረ። እንዴት አምላክ ሆኖ ሳለ ይላካል እንዳትሉ አባትና እናትህን አክብር ያለ ጌታ ነውና ለሁላችን አርአያ አብነት የሆነን ዘንድ አንድም ከብቻዋ ከኃጢአት በቀር የሰው ልማድን ሊፈጽም ሰው ሆኖ ተገልጧልና እመቤታችን ውሃ ይቀዳ ዘንድ ልጇ ጌታ ኢየሱስ ክርስቶስን ላከችው። ጌታ ኢየሱስም በለበሰው ልብስ ውሃውን ይዞ ወደ እናቱ ወሰደ። በዚህም ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ፈጽማ አደነቀች። እሷም በየጊዜው የሚያደርገውን ተአምራት እየተመለከተች በልቧ ውስጥ ጠብቀው ነበር። በዚህም መዝገበ ምስጢር መሆኗ ታወቀ፣ ተገለጠ። ከዚያም ጌታ ኢየሱስ የ8 ዓመት ልጅ ሆነ። ዮሴፍም አናጺ ወይም ጠራቢ ቢሆንም ቀንበርና እርፍ ድግርም ከመጥረብ በስተቀር ሌላ ሥራ አያውቅም ነበር። አስቀድሞ የሰራለት አንድ ሰው ድግሩ አጥሮበት ይዞ መጣ። ጌታ ኢየሱስም አባቱን አባት ሆይ ያጠረውን አሳየኝ አለውና ጌታ ኢየሱስም የእጥረቱን መጠን ለክቶ ያን ያጠረ ድግር ቁመት ጨምሮ አስተካክሎ ልክ አድርጎ አባቱን በዚህ አይነት ሰራልህ ዘንድ ትፈቅዳለህን አለው። ዮሴፍም ይህ ልጅ ብልህና አዋቂ መሆኑን በተመለከተ ጊዜ በከንቱ መቦዘን የለበትም በማለት ይማር ዘንድ ጌታ ኢየሱስን ከመምህር ዘንድ ወሰደውና መምህሩም አሌፍ ዳግመኛም ቤጣ በል አለው። ጌታ ኢየሱስም አልፋና ቤጣ ማለት ምን ማለት እንደሆነ ትርጉሙን ንገረኝ ብሎ መምህሩን ጠየቀው። መምህሩም ተቆጥቶ መታው። በዚያኑ ጊዜም መምህሩ ወደቀና ሞተ። ጌታ ኢየሱስም ወደ ዘመዶቹ ሄደ። ከዚያም ከዘመዶቹ ተለይቶ እንዳይወጣና ሰው እንዳይረግመው እንዳይሞትም በመፍራት ቤተሰቦቹን አስጠነቀቋቸው። ዳግመኛም ሌላ መምህር ነበርና ዮሴፍን ይህን ልጅ በህቡ ላስተምረው አለውና ጌታ ኢየሱስን ወደ ትምህርት ቤት ወሰደው። ከዚያም ጌታ ኢየሱስ መጽሐፍ ወሰደና መምህሩ ደንግጦ በመሬት ላይ እስኪወድቅ ድረስ በመንፈስ ማንበብ ጀመረ። በዚያም ብዙ ሰዎች ተሰብስበው እዚያ የተቀመጡት እስኪያደንቁ ድረስ ሁሉም ጮሆ ማድነቅ ጀመሩ። ዮሴፍም ይህን ከመጠን ያለፈ አድናቆት በሰማ ጊዜ እየሮጠ ሄደ። ሕፃኑን የገደሉት መስሎት ነበርና መምህሩም ዮሴፍን አንተስ የሰጠኸኝ ተማሪ አይደለም እሱ መምህር ነው እንጂ አለው። ዮሴፍም ጌታ ኢየሱስን ወደ ቤቱ ይዞት ሄደ። ከዚህም በኋላ ዮሴፍ ልጁ ያዕቆብን ሳር ያጭድ ዘንድ ላከው። ጌታ ኢየሱስም ከሱ ጋር ሄዶ ነበር። ያዕቆብንም እጁን እባብ ነከሰው። እጁም ተድበለበለና እንደ ድንጋይ ደረቀ። ከዚያም ጌታ ኢየሱስ ሌላ ምንም አይነት መድኃኒት ሳያደርግ በተነከሰው እጁ ላይ ብቻ ፋለበትና ፈጥኖ አዳነው። እባቡም በዚያኑ ጊዜ ሞተ። ጌታ ኢየሱስ ዘኪዮስ በተባለ መምህር ላይ ስላደረገው ተአምር። ዘኪዮስ የሚባል አንድ መምህር ነበር። እሱም ሕፃኑ ኢየሱስ ከአባቱ ከዮሴፍ ጋር ልዩ ኃይለ ቃላት ሲናገር ሰማ። ያም ዘኪዮስ የተባለ መምህር ዮሴፍን ይህን ልጅ ስጠኝ እኔ ላስተምረው፣ ከነገሩ ጣዕም የተነሳ ወድጄዋለሁና አለው። ከሱ ከሚበልጡት አከብረዋለሁ፣ ከሊቃውንትም ትምህርት የተነሳ አላሳፍረውም። ይልቁንም ልጅ ወዳድ ይሆናል። ዳግመኛም አስተምሬ ለመምህርነት አበቃዋለሁ አለው። ዮሴፍም መልሶ ማን ነው ይህን ልጅ መያዝ የሚቻለው? እሱ ቀላል የአያያዝ ቀንበር የሚችለው አይደለምና አለው። ሕፃኑም መልሶ መምህር ከዚህ አነጋገርህ ቃል የተነሳ እኔን ከእናንተ የተለየ አድርገኸኛልና እርግጥ ነው እንደናንተ ሥጋዊ ባህሪ ያለኝ አይደለሁም። አንተ በኦሪት ሕግ ያለህ ነህ። አንተ ከመወለድ በፊት እኔ ነበርኩና አውቀዋለሁ። እንግዲህ አንተ አባት ለመሆን ተስፋ የምታደርግ ከሆነ ማንም የማያውቀውን ከኔ ዘንድ መማር ይኖርብሃል። ስለ መስቀል ግን በእርሱ ተሰቅዬ እናንተን ኃጢአት ይቅርል ዘንድ ቃል ኪዳን የሰጠሁበት ምልክት ነው። እናንተ መቼ እንደተወለዳችሁ ከየት እንደመጣችሁ አታውቁም። እኔ ግን መቼ እንደተወለዳችሁ በዚህ ዓለምም እስከ መቼ እንደምትኖሩ ፈጽሜ ያውቃለሁ አላቸው። እነርሱም በፈሪሳውያን ወይም በጻፍት ዘንድ ይህን የመሰለ ታላቅና ድንቅ ነገር ወይም ታምራት የሰማንበትና ያየንበት ጊዜ ከቶ የለም፣ እንጃ መቼ ቢወለድ ነው እሱ ገና የ5 ዓመት ልጅ ነውና በማለት ጮሆ መናገር ጀመሩ። ይልቁንም እንደዚህ ያለ አነጋገር የሚናገር ከቶ ያየንበትና የሰማንበት ጊዜ የለም አሉ። ጌታ ኢየሱስም ታደንቃላችሁ፣ ነገር ግን አታስተውሉም ወይም አታውቁም። እኔ ግን ከማን እንደተወለድኩ አውቃለሁ፣
ከዚህም የበለጠ አውቀዋለሁ፣ እሱም ያውቀኛል አላቸው። ይህንንም ሰምተው ዝም ጭጭ አሉ፣ መናገርም አልተቻላቸውም። ጌታ ኢየሱስ ዜኑ በሚባል አንድ ሕፃን ልጅ ላይ ስላደረገው ተአምር። ከዕለታት በአንደኛው ቀን ጌታ ኢየሱስ ክርስቶስ ከልጆች ጋር በሰገነት ላይ ሲጫወት ከልጆቹ መካከል አንዱ ወድቆ ሞተ። ሌሎቹ ልጆች የልጁን መውደቅ በተመለከቱ ጊዜ ፈርተው ሲሸሹ፣ ጌታ ኢየሱስ ክርስቶስ ግን በዚያ ብቻውን ቀረ። የሞተው ልጅ ዘመዶችም መጥተው ጌታ ኢየሱስ ክርስቶስን ይህን ልጅ አንተ ገደል ጥለኸዋል አሉት። እርሱ ግን ኧረ አልጣልኩትም አላቸው። ሰዎቹም ጌታ ኢየሱስ ክርስቶስን ብዙ በዘበዘቡት ወይም ምርመራ ባበዙበት ጊዜ ወደ ሞተው ልጅ አስክሬን ቀርቦ የልጁ ስም ዜኑ ይባል ነበርና በታላቅ ቃል ዜኑ ዜኑ ብሎ ተጣርቶ ተናገረ። በእውኑ እኔ ከገደል ጥያለሁን አለው። ልጁም አይደለም ጌታዬ፣ አንተ ገደል አልጣልከኝም ብሎ መሰከረ። ዘመዶቹም ፈጽሞ በድንጋጤ ተዋጡ፣ እጅግም አደነቁ። እርሱ ብቻውን ታላቅ ተአምራትን ያደረገ ከልዑላን ይልቅ ልዑል ነው በማለት እግዚአብሔርን አመሰገኑ። ጌታ ኢየሱስ በልጅነቱ ያደረገው ድንቅ ተአምር የ5 ዓመት ልጅ በነበረበት ጊዜ ከወንዝ ወርዶ ሲጫወት በልዩ ጥበብና ዕውቀት ውሃውን እያፈሰሰ አሸዋውን እያጣራ ልሙና አፈር በጉድጓድ ውስጥ ያስቀምጥ ነበር። የተጣራውንም ጭቃ አዋህዶ 12 የወፍ ስዕል ቅርጾችን ሰራ። ዕለቱም ሰንበት ነበር። ከሱም ጋር የሚጫወቱ ብዙ ልጆች በዚያ ነበሩ። ይህን ሲያደርግ የተመለከተ አንድ አይሁዳዊም ወደ አባቱ ወደ ዮሴፍ ሄዶ በሰንበት መደረግ የማይገባውን ጭቃ እያቦካ 12 የወፍ ምስል ሰራ ብሎ ጌታ ኢየሱስ ክርስቶስን አጣላው። ዮሴፍም በሰማ ጊዜ ወደ ጌታ ኢየሱስ ክርስቶስ ሄዶ በሰንበት ይህን ለምን አደረክ ብሎ ገሰጸው። ጌታ ኢየሱስ ክርስቶስም በእጁ ጨብ አድርጎ እፍ አለባቸውና ሂዱ፣ ሰው ካለበት ወደዚያ ብረሩ አላቸው። እኒያም ወፎች የእግዚአብሔር ልጅ የተመሰገነ ነው በማለት እያመሰገኑ በረው ሄዱ። አንድ ፈሪሳዊም አይቶ ደነገጠ። ሄዶም ለፈሪሳዊው ጸሐፊ ለሐና ልጅ ነገረውና አብረው ሄዱ። እሱም የድንጋዩን ዱቄት አሸዋውን ጌታ ኢየሱስ ክርስቶስ ውሃውን ገድቦ ከሰራበት ጨመረው። ከዚያም በምንጭ ውሃ አዋደውና የምንጩን ውሃ ዘጋው። ከዚያም ጌታ ኢየሱስ ያ ፈሪሳዊ ሰርቶ እንደፈጸመ አይቶ የዘራኸው ያለ ፍሬ ይደርቃል፣ የበቀለውም ፍሬ መንቀሳቀስ የማይቻል የደረቀ ዛፍ ይሆናል አለው። በዚህም ጊዜ የዚያ የፈሪሳዊ ልጅ እጁ ደረቀ። ዳግመኛ አንድ ልጅ ሲሮጥ የጌታ ኢየሱስን ልቡን መታው። ጌታ ኢየሱስ ያ ልጅ ሕይወት ተቆረጠች አለው። በዚያኑ ጊዜም ያ ልጅ ወደቀና ሞተ። የሞተውንም ልጅ የተመለከቱ ደንግጠው ጮኹ። የሚናገረው ሁሉ የሚፈጸምለት ይህ ልጅ ከማን ወገን ይሆን ተባባሉ። የሞተውም ልጅ ዘመዶች አለቀሱለት፣ መሪር ሐዘንንም አዘኑለት። ከዚያም ወደ ዮሴፍ ዘንድ ሄደው ይህ ልጅ ከአንተ ጋር እያለ ከኛ ጋር በዚች ሀገር ልትኖር አትችልም፣ ከዚህ ሂድልን ወይም በእኛ ላይ ባርክ ዘንድ እዘዝ አሉት። ዮሴፍም ልጄ ሆይ ሰዎቹ በአንተ ላይ በጠላትነት እየተነሳሱብህ ነውና ለምን እንዲህ ታደርጋለህ ብሎ ገሰጸው። ጌታ ኢየሱስም መልሶ ሰዎች የአባቴን የጥበቡን ቃል ወይም ምስጢር የማያምኑ ከሆኑ ልጆቻቸውን ሊገስጹ ባልተነሳሱም ነበር አለው። ዳግመኛም ያስገነዝባቸው ዘንድ የተሰወረውን ገለጠላቸው። ይህ መርገም እሊያ ያልደረሰባቸውን እኒህ በጊዜው ፍርዳቸውን አገኙ፣ የሚከራከሩትም ዕውሮች ናቸው አለ። ዮሴፍም በመቆጣት በእጁ ጆሮና አፉን ይዞ አደነቀ። ጌታ ኢየሱስም እኔን ተመራመር፣ ልትደርስብኝ አቅም አይፈቅድልህም፣ ስለዚህ አንተስ ፈጽመህ ተሳስተሃል፣ አላወክም አለው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።